ሁሉም ሰው በራሱ ርዕስ የተጻፈ መጽሐፍ አለው። የገጻችንን ብዛት ግን የት ጋር እንደሚያቆም ማናችንም አናውቅም። እና ደግሞ የህይወታችን መጽሐፍ ውስጥ እያንዳንዱ ገጾች ላይ የተጻፈው ነገር ይለያያል። ያ ሆነ ብለህ ቶሎ ብለህ ተስፋ መቁረጥ የለብህም። ባድ ነገር ከዚህ ቪዲዮ ላይ እንደው ምን ተማራችሁ? በጣም ነው እኔ ልቤን የነካው። ግማሹ ፕራንክ ነው ይላል፣ ግማሹ ደግሞ እውነት መሆኑን አምኖ ቪዲዮውን እየተቀባበሉት ነው። እነዚህን ሁለት ጥንዶች የማያውቅ ሰው አለ ብዬ አላስብም። በሶሻል ሚዲያ ላይ እነዚህን ሁለት ጥንዶች የማያውቅ ሰው አለ ብዬ አላስብም። እጅግ በጣም ተወዳጅ ናቸው፣ ሰው አክባሪ ናቸው። የሰው ፍቅር እስከ ጥግ ድረስ ነው ያላቸው ኢሳምና ኢክረም። በቲክቶክ በሚሊዮን የሚቆጠር ተከታይ ያላቸው፣ በዩቱብም እንደዛው። በቲክቶክ ላይ ብቅ ካሉ ወይም ቪዲዮ ከለቀቁ የሰው ናዳ የፍቅር ናዳ ይወርዳል። በዩቱብ እንደዛው ከብዙ መጥፋት በኋላ ወደ ዩቱብ ብቅ ብለው በሁለቱ ፍቅረኛሞች መካከል የቤተሰብ ጣልቃ ገብነት አጋጥሟቸው ተከታታይ የዩቱብ ድራማ እስኪመስል ድረስ የፍቅር ታሪካቸውን ውጣ ውረዳቸውን የቤተሰብ ጣልቃ ገብነት ምን ያህል በመሀላቸው ጋብታና ርቀት እንደሚፈጥርም ለእኛ ለተመልካቾቻቸው ሼር ሲያደርጉልን ቆይተዋል። ታዲያ በዚህ ባህል የጀመሩትን የዩቱብ የተከታታይ የፍቅር ታሪካቸውን በቤተሰቦቻቸው መካከል ጣልቃ ገብተው የእነሱን የፍቅር ህይወት በጥብጠውታልና ይህንን የፍቅር ታሪካቸውን ሳይቋጩት ለእኛም ለተከታዮቻቸው ምን ላይ እንደደረሱ ሳያስረዱን ምን ገጠማቸው ሳይባል ከሚዲያ ላይ ከጠፉ ወራትን አስቆጥረዋል። እንደነገርኳችሁ እነዚህ ሁለት ተወዳጆች በቲክቶክ በሚሊዮን የሚቆጠር ተከታይ ያላቸው፣ በዩቱብ እንደዛው የሰው ፍቅር አላቸው። እጅግ ሲበዛ ተወዳጅ ናቸው፣ ጨዋ ናቸው፣ ሰው አክባሪ ናቸው። ግን ደግሞ ለወራት ከሶሻል ሚዲያ ላይ ሲጠፉ አንድም ሰው እየጠየቀው አልነበረም። ኢሳም ከብዙ ወራት መጥፋት በኋላ በቲክቶክ ገጹ ላይ ይህንን ካሰፈረ በኋላ ብዙ ሰዎች ቪዲዮውን በግርምት እየተቀባበሉት ነው። ግማሹ ፕራንክ ነው ይላል፣ ግማሹ ደግሞ በጣም አዝኖ ለካ ሰው ማለት ቆሞ ሲሄድ ሲደምቅ ሲውብ ሲሸበርቅ ሲኖረው ከሰው እኩል ሲሆን ነው ሁሉም ሰው አለንልህ የሚለው። ሰው አንዴ ከወደቀ ለካ ወደቀ ነው በማለት ብዙ አስተያየቶችን እየሰጡ ነው። እኔም እነዚህን ሁለት ተወዳጅ ጥንዶች ከአሁን በፊት በተዘጋብኝ ዩቲዩብ ቻናል ኢትዮናስ ቲዩብ በሚለው ላይ ከአንድም 2-3 ቪዲዮ ሰርቼ በጣም ከፍተኛ ቪው ካገኘው ውስጥ እነሱ ናቸው። በጣም ተወዳጅ ናቸው፣ የሰው ፍቅር አላቸው። እኔ እንኳን ስለ እነሱ አስተያየት ሰጥቼ እጥብን ያደረጉኝ። ከዛ ወዲህ እነሱን መከታተል ጀመርኩና የሆነ ቀን ኢሳም ላይቭ ላይ ገብቶ ይህን ሲል ሰማሁት። እንግዲህ የቲክቶክ በሚሊዮን የሚቆጠር ማህበረሰቡ ፎሎወሮቻቸው ኢሳም ለምንድነው ቪዲዮ ቶሎ ማለቅልን? ለምንድነው ቲክቶክ ላይ የማትመጣው? ለምንድነው ዩቲዩብ ላይ ቪዲዮ ማለቅልን? ብቻ ሌላም ጥያቄዎችን በኮመንት ሲፉለት ኮመንቱን በግርምት እያነበበ እንዲህ የሚል መልስ ነበር የሰጠው። እኛ ሀበሾች ስንባል የተነሳንበትን እንረሳለን። አሁን የደረስንበትን እንዴትና ለምን እዚህ ደረጃ ላይ ማን ረድቶን እንደደረስን እንረሳዋለን። ይላችሁ ምን አለ መሰላችሁ፣ እኛ ዘውትር ሶሻል ሚዲያን እንደ ማንኛውም ተጠቃሚ ብንጠቀም ከማንም በላይ ብር እናገኛለን፣ ብዙ ነገር ማድረግ እንችላለን። ግን ደግሞ የተነሳንበትን አንረሳም፣ እዚህ ያደረሰንን ማህበረሰብ አንረሳምና ሙሉ ሰዓታችንን የምናሳልፈው ላስተማረ ማህበረሰብ ስናገለግል ነው። ሶሻል ሚዲያን የምንጠቀመው በትርፍ ሰዓታችን ነው። ካለ ወዲህ እነዚህን ተወዳጅ ጨዋ ስርዓት ያላቸው የሰው ልክ ትንሽ ትልቅ አይሉ ለሰው ትልቅ ሪስፔክት ላላቸው ኢሳምና ኢክረምን ዘውትር እከታተላቸዋለሁ እና ለወራት ከጠፉ በኋላ እንግዲህ ኢሳም በቲክቶክ ገጹ ላይ ይህን አስፍሯል። በጽሁፍና ቪዲዮ ከኋላ እንግዲህ አስደግፎ ነው ጽሁፉን እየጻፈው። በጣም ነው የሚያሳዝነው፣ ልብ ነው የሚነካው። እኔ ለራሴ በጣም አሳዝኖኛል። ለካ ሰው ማለት ቆማችሁ እስከሄዳችሁ ካላችሁ ከውባችሁ ካሸበረቃችሁ ነው ሁሉም ሰው ከጎናችሁ የሚሆነው። ከጠፋችሁ ጠፋችሁ ነው። ለማንኛውም ኢሳም የጻፈውን ኮመንት እስኪ ጽሁፍ አብረን እናንበው። ከሚሊየን ፎሎወርስ አንድ ሰው ከዛ ሁሉ አጃቢ የራስ ሰው ጠፍቶ ከአላህ ብቻ ታምሜ የተነሳው አሁን እንዲህ ነህ ለምትሉኝ በ2-3 ወር መዳን በነበረብኝ ህመም መርገጥም ሆነ መራመድ ሳይኖርብኝ መኖር ስለነበረብኝ ብቻ ሐኪም ያለልኝን ስላላደረኩ ለ1 አመት በትክክል ቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብ የሩቅ ባለትዳርና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነበር። በዛ አጋጣሚ እኔ አግብቼ አላቅም፣
የፍቅር ግንኙነት ኖሮኝም አያውቅም ከማንም ጋር። አሁንም ሁሉም አልፏል። አልሐምዱሊላ ከሞላ ጎደል ጤናዬ ላይ ነኝ። የጠፋሁትም ለዚህ ነው። አሁን በሰፊው ከነገ ጀምሮ እመለሳለሁ። እወዳችኋለሁ ኢሳም ነኝ የሚል ጽሑፍ አስፍሯል። እንደው እናንተ ምን ተሰማችሁ? ምን ተረዳችሁ? ጓደኛ ማለት ምን ማለት ነው? ሰው ማለት ምን ማለት ነው? አብሮ አደግ ማለት ምን ማለት ነው? እንግዲህ እነዚህ ተወዳጆች እጅግ በጣም ተወዳጅ ናቸው። የሰው ልክ አላቸው። እኔ በዚህ ልክ እነዚህ ተወዳጆች ከሶሻል ሚዲያ ላይ ሲጠፋ ሰው አንድ ሰው ጓደኛ ያ ሁሉ ጓደኛ ማለት እኮ ሰው በጠፋ ጊዜ ሰው ሆኖ የሚገኝ ነው። በተለይ በዚህ አስቀያሚ ጊዜ እድለኛ ከሆናችሁ ፈላጊ ከመጣ እድለኛ ከሆናችሁ ምንድን ነው ብሄሩ ብለው ነው የሚጠይቋችሁ። እኔ ኢሳም በለቀቀው ቪዲዮ ላይ በጣም ነው ብዙ ነገር ነው የተማርኩት፣ ብዙ ነገር ነው የታዘብኩት። ለካ ሁሉም ሰው የሚወዳችሁ የሚያሞግሳችሁ ወይም የከልዬ ምናምን የሚላችሁ አብራችሁ ስላላችሁ ነው፣ ቆማችሁ ስላላችሁ ነው፣ የሆነ ነገር ከእናንተ ስለሚያገኙ ነው። ከዛ ውጭ ግን ከወደቃችሁ ወደቃችሁ ነው። ማንም ዞር ብሎ አያችሁም። በዛ አጋጣሚ በስደት ላይ ላላችሁ በጣም የሚገርም መልእክት አስተላልፎ ነበር። እኔ ዘጋ ፌመስ ነኝ፣ ታዋቂ ነኝ፣ የሆነ ነገር ብሆን ተመልካቾቼ ብዙ ሰው ስለሚያቀኝ ብጠፋ እንኳን የት ብለው ይጠይቁኛል። እናንተ ግን በስደት ላይ ያላችሁ ማንም አይጠይቃችሁም፣ ራሳችሁን ጠብቁ የሚል መልእክት አስተላልፎ ነበረ። እንግዲህ ካስታወሳችሁ ታዲያ አይደለም እንደኛ አይነቷ ሰው ይቅርና እሱ እንኳን በሚሊዮን የሚቆጠር ተመልካች ያለው የሰው ፍቅር እስከ ጥግ ድረስ ያለው ሰው ፍቅረኛ እንዳለው ነው የምናውቀው። እንዳውም በመሀል ላይ የቤተሰብ ጣልቃ ገብነት ገብቶባቸው ምን ማድረግ እንዳለባቸው ለኦዲየንሶቻቸው ሀሳባቸውን የደረሱበትን ሸር እያደረጉን ነበር። ነገር ግን መጨረሻ ላይ ይኸው እንደምታዩት ነው። ለካ ሰው ከወደቀ ወደቀ ነው። ሁሉም ሰው የሚወዳችሁ የሚያከብራችሁ አለሁላችሁ የሚላችሁ ፍቅር የሚሰጣችሁ ሲኖራችሁና በህይወት ደምቃችሁ ስትታዩ ብቻ ነው።